A powder keg has been forming around Iran and it's just about ready to explode. Washington is preparing to send elite airborne troops as Tehran. ሰላም ጤና ይስጥልን። እንዴት ከርማችኋል? ዓለም አቀፍ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የመካከለኛው ምስራቅ ቀውስ ወደ ከፋ ደረጃ ተሸጋግሯል። ከአቡዳቢ የሚሳኤል ጥቃት እስከ ፊሊፒንስ የነዳጅ ዋጋ ተቃውሞ እንዲሁም በኢራን የኒውክሌር ጣቢያ አቅራቢያ የተሰነዘረውን ጥቃት ተከትሎ ዓለም በከፍተኛ ስጋት ላይ ትገኛለች። ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። ዜናዎቻችንን የምንጀምረው ከባህረ ሰላጤው ሀገራት ነው። በአቡዳቢ ሰማይ ላይ የተጠለፈ የኢራን ሚሳኤል ባስከተለው ፍንዳታ ቢያንስ የሁለት ሰዎች ሕይወት ሲያልፍ 3 ሰዎችም ቆስለዋል። በርካታ ተሽከርካሪዎችም መውደማቸው ተነገረው። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ኩዌት የአየር መከላከያ ስርዓታቸው አሁንም ሰው አልባ አውሮፕላኖችንና ክሩዝ ሚሳኤሎችን በመጥለፍ ላይ መሆኑንም ገልጸዋል። በተያያዘ መረጃ የኩዌት ባለስልጣናት በሙባረክ አልካቢር ወደብ ላይ በድሮንና በሚሳኤል ጥቃት መሰንዘሩን አስታውቀዋል። ምንም እንኳን በሰው ሕይወት ላይ የደረሰ ጉዳት ባይኖርም በወደቡ መሰረተ ልማት ላይ ግን ከፍተኛ የሆነ ውድመት ደርሷል ብለዋል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ የኢራን መሪዎች ከአሜሪካ ጋር ድርድር እያደረግን ነው ለማለት ፈርተዋል ሲሉ ነው የተደመጡት። ወደ እስራኤልና ሊባኖስ ስንሻገር ደግሞ ሁኔታው ይበልጥ ተባብሷል። በማዕከላዊ እስራኤል ክፋር ቃሲም በተባለ ስፍራ በደረሰ የኢራን ሚሳኤል ጥቃት 5 ሰዎችም ቆስለዋል። ከሊባኖስ በኩል የሚተኮሱ የሮኬቶች ማዕበል የእስራኤል ሰማይ ሲያጥለቀልቅ የሚያሳዩ የክትትል ካሜራ ምስሎችም እየወጡ ይገኛሉ። በደቡብ ሊባኖስ በኩል ደግሞ ሂዝቦላ 7 የእስራኤል ታንኮችን ደምስሻለሁኝ ሲል አስታውቋል። የእስራኤል ጦር በበኩሉ በሊባኖስ ውስጥ የተጠናከረ የምድር ላይ ዘመቻ እያደረገ መሆኑን ገልጾ እስካሁን 700 የሂዝቦላ ተዋጊዎችን መግደሉንም ይፋ አድርጓል። ሆኖም ግን ሰራዊቱ የገባውን ቃል ባለመሟላቱ ከውስጥም ከውጭም ትችቶች እየቀረቡበት ይገኛሉ። ሌላኛው ዓለምን እጅግ ያስደነገጠው ዜና ግን ከኢራኑ የቡሽህር የኒውክሌር ጣቢያ የወጣው ዜና ነው። ሩሲያ፣ አሜሪካና እስራኤል በጣቢያው አቅራቢያ ለሁለተኛ ጊዜ ጥቃት በመፈጸም ሆን ብለው የኒውክሌር አደጋ ለመቀስቀስ እየሞከሩ ነው ስትል ከሳለች። ሞስኮ ይህንን ተከትሎ ተጨማሪ ሰራተኞቿን ከስፍራው እያስወጣችም ትገኛለች። በተጨማሪም የዩናይትድ ኪንግደም የመከላከያ ዋና ጸሐፊ ጆን ሄሊ ሩሲያ ለኢራን ወታደራዊ ስልጠናና መረጃ እየሰጠች መሆኗንም ነው የገለጹት። የፑቲን ስውር እጅ በኢራን ውስጥ አለ ሲሉም ሁኔታው ያለውን ውስብስብነት አስረድተዋል። ይህ ጦርነት በቀጥታ ወደ ኪሳችንም መጥቷል። የነዳጅ ዋጋ በዓለም አቀፍ ደረጃ አስገራሚ ሁኔታ ጨምሮ በበርሜል $104 እየተሸጠ ይገኛል። የሆርሙዝ ባህር ዳርቻ መዘጋት የመርከብ እንቅስቃሴን በማስተጓጎሉ ጦርነቱ ከተጀመረ ወዲህ የዋጋ ጭማሪው ከ40 በመቶ በላይ ሆኗል። ይህንን ተከትሎ በፊሊፒንስ ህዝባዊ ተቃውሞም ተቀስቅሷል። የነዳጅ ዋጋ በእጥፍ በመጨመሩ የተቆጡ ዜጎች አደባባይ ወጥተዋል። የሀገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ብሔራዊ የኃይል ድንገተኛ ጊዜ አዋጅ ለማወጅም ተገደዋል። እንደ ተቃዋሚ ገበሬ እንደተገለጸው የነዳጅ ወጪ መጨመር የምግብ ዋጋን እጅግ ውድ አድርጎታል። በስተመጨረሻም የተባበሩት መንግስታት ድርጅት በኢራን በሚገኝ ልጃገረዶች ትምህርት ቤት ላይ ለደረሰው አሰቃቂ ቦምብ ጥቃት ፍትህ እንዲሰፍን ጥሪ አቅርቧል። በጥቃቱ 100 ህጻናትን ጨምሮ ከ170 በላይ ሰዎች ህይወታቸው አልፏል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ ይህ ድርጊት በአስቸኳይ ተመርምሮ ተጠያቂዎች ለህግ እንዲቀርቡ ጠይቀዋል። ለዛሬ ለዝርዝር ዘገባ ያዝነው ልዩ ዘገባ የቡሽህር የኒውክሌር ጣቢያ ስጋትና የሞስኮ ቁጣ ጉዳይ ነው። ባለፉት ጥቂት ቀናት ውስጥ በእስራኤልና በአሜሪካ ጥምረት የተፈጸመው ጥቃት ኢላማ ያደረገው በደቡባዊ ኢራን የሚገኘው የቡሽህር የኒውክሌር ኃይል ማመንጫ አቅራቢያ ያሉ ወታደራዊ ይዞታዎችን ነው። ይህ ጥቃት በተከታታይ ለሁለተኛ ጊዜ የተፈጸመ ሲሆን በጣቢያው የደህንነት መዋቅር ላይ ከፍተኛ ስጋትን ደቅኗል። ምንም እንኳን ዋናው ሪአክተር እስካሁን ቀጥተኛ ምት ባያርፍበትም የኃይል ማስተላለፊያ መስመሮችና የደህንነት መቆጣጠሪያ ማማዎች ላይ ግን ጉዳት ደርሷል። ይህ ጣቢያ በሩሲያና በኢራን የጋራ ትብብር የተገነባ በመሆኑ ሞስኮ ጉዳዩን እንደ ቀጥተኛ ትንኮሳም ቆጥረዋለች። ሆን ተብሎ የተደረገ የኒውክሌር ሽብር ነው ስትል የሩሲያ የውጭ ጉዳይ ሚኒስትር ጥቃቱን የኒውክሌር አደጋን ለመቀስቀስ የታቀደ አደገኛ ድርጊት ነው ሲል አክሎ ኮንኖታል። በጥቃቱ ስጋት ምክንያት ሩሲያ በጣቢያ ውስጥ የነበሯትን በከፍተኛ የኒውክሌር ኢንጂነሮችና የቴክኒክ ባለሙያዎች ለማስወጣት መገደዷን ማስታወቃለች። ይህ ደግሞ ጣቢያው ያለ ባለሙያ ቁጥጥር እንዲቆይ ስለሚያደርግ የቴክኒክ ብልሽት የመከሰት እድሉን
ሰፊ ያደርገዋል። የቡሸህር ጣቢያ ጥቃት በሚፈጸምበት የሚከተሉት አደጋዎች ሊከሰቱ ይችላሉ የሚል ስጋትም ጭሯል። የመጀመሪያው የጨረር ፍሳሽ ሲሆን ሪአክተሩ ጉዳት ካገኘው በፋርስ ባህረ ሰላጤ አካባቢ ያሉ ሀገራት ሙሉ በሙሉ ለከፍተኛ የጨረር አደጋ ይጋለጣሉ። ሌላኛው ደግሞ የውሃ ብክለት ጣቢያው ለቅዝቃዜ የሚጠቀመው የባህር ውሃ በመበከሉ የባህር ውስጥ ሕይወትና የክልሉ የውሃ አቅርቦት ላይ የረጅም ጊዜ ጉዳት ሊያደርስ ይችላል። ታዲያ ይህ ሁሉ ነገር እየተከሰተ ባለበት ሰዓት የዩናይትድ ኪንግደም የመከላከያ ዋና ጸሐፊ ጆን ሂሊ እንዳሉት ሩሲያ ለኢራን ወታደራዊ መረጃዎችን ስትሰጥ መቆየቷ አሁን ለሚታየው ውጥረት ትልቅ ምክንያት ሆኗል ብለዋል። ሩሲያ በኢራን በኩል ያላትን ተጽዕኖ ለመጠቀም መሞከሯ አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ጠንካራ እርምጃ እንዲወስዱም ገፋፍቷቸዋል የተባለው ዓለም አቀፍ የኒውክሌር ኤጀንሲ በቡሸህር ያለውን ሁኔታ በቅርበት እየተከታተለ ቢሆንም በጦርነቱ ምክንያት ተቆጣጣሪዎች ወደ ስፍራው ለመድረስ ተቸግረዋል ነው የተባለው። የቡሸህር ጉዳይ የኢራን ጉዳይ ብቻ ሳይሆን የዓለምም ስጋት ነው። የኒውክሌር ጣቢያዎች በጦርነቱ ወቅት ኢላማ መደረጋቸው የዓለም አቀፍ ሕግጋትን የሚጥስ ከመሆኑም በላይ የሚከተለው አደጋ የትውልድ ጠባሳ ሊሆንም ይችላል። ሩሲያ ባለሙያዎቿን ማስወጣቷ ደግሞ ሁኔታውን ምን ያህል አሳሳቢ እንደሆነ ማሳያ ነው። ሌላኛው በዝርዝር የምንመለከተው ዜና ደግሞ በሚናብ የሴቶች ትምህርት ቤት ላይ የደረሰውን አሰቃቂ ጭፍጨፋ ነው። የካቲት 28 ቀን 2026 በኢራን ሆርሙዝ ጋን ግዛት በሚገኘው ሚናብ ከተማ በሻጃሬ ታይባ አንደኛ ደረጃ ትምህርት ቤት ላይ ያልታሰበና አሰቃቂ የቦምብ ጥቃት ተፈጽሟል። ጊዜው ተማሪዎች በትምህርት ገበታቸው ላይ ባሉበት የጠዋት ክፍለ ጊዜ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በፈነዳ ከፍተኛ ድምጽ ያለው ቦምብ ህንጻው በከፊል ወድሟል። እስካሁን ባለው መረጃ 170 ሰዎች ህይወታቸውን አጥተዋል። ከነዚህም ውስጥ 110 የሚሆኑት ህፃናት ተማሪዎች መሆናቸውን ድርጊቱን እጅግ የከፋ ያደርገዋል። ጥቃቱን ተከትሎ ከተለያዩ ዓለም ክፍሎች ከፍተኛ የተቃውሞ ድምጽ የተሰማ ይገኛል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በጄኔቫ በሰጡት መግለጫ ድርጊቱን በህፃናት ላይ የተፈጸመ የጭካኔ ጥግ ሲሉ ገልጸውታል። ቱርክ ጥቃቱን የፈጸመው አካል በአስቸኳይ ተለይቶ በገለልተኛና ግልጽ በሆነ መንገድ ለፍትህ እንዲቀርብም ጠይቀዋል። የዩናይትድ ስቴትስ ባለስልጣናትም ጥቃቱን እያጠኑ መሆናቸውን ገልጸው የደረሰው ጉዳት አሳዛኝ መሆኑንና ለተጎጂዎች ፍትህ ሊሰፍን እንደሚገባም አሳስበዋል። በትምህርት ቤት አካባቢ የሚገኙ ወላጆችና የአካባቢው ነዋሪዎች በከፍተኛ ሀዘንና ቁጣ ውስጥ ይገኛሉ። ወላጆች ልጆቻቸው ለትምህርት ሄደው አስከሬናቸውን በመቀበላቸው መንግስትንና ዓለም አቀፍ ተቋማትን ጥበቃ እንዲያደርጉላቸው እየለመኑ ነው የሚገኙት። ይህ ጥቃት በኢራን ውስጥ ብቻ ሳይሆን በሌሎች ሀገራትም ለልጆቻችን ፍትህ ወይም Justice for all children የሚል እንቅስቃሴ እንዲጀምር ምክንያት ሆኗል። ይህ ጥቃት የተፈጸመው በኢራን፣ እስራኤልና አሜሪካ መካከል ያለው ውጥረት በከረረበት ወቅት በመሆኑ የተለያዩ ግምቶች እየተሰነዘሩ ነው የሚገኙት። እንዲህ ያለ መጠነ ሰፊ ጥቃት በትምህርት ቤት ላይ መፈጸሙ በሀገሪቱ ያለውን የደህንነት ስርዓት ድክመት የሚያሳይ ነው ተብሏል። በትምህርት ተቋማት ላይ ጥቃት መፈጸም ማለት በዓለም አቀፍ ሕግ እንደ ጦር ወንጀል የሚቆጠር በመሆኑ ጉዳዩ ወደ ዓለም አቀፍ የወንጀለኞች ፍርድ ቤት ሊያመራ የሚችልበት እድል ሰፊ ነው የተባለው። የመካከለኛው ምስራቅ ውጥረት ወዴት ያመራል? ዓለምስ ይህንን ቀውስ እንዴት ትወጣዋለች? አብረን የምንከታተለው ይሆናል። ለዛሬ የነበሩ መረጃዎች እነዚህ ናቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩ።